ምግባር ነው እጮኛዬን ለማቀፍ ሞክር። ይኸውልህ ዴቭ እባክህ ተረጋጋ። ሁሉም ነገር አንተ እንደምታስበው አይደለም። ሁሉም ነገር በመጥፎ አትየው። እኔና ዴማል ምንም አይነት ነገር የለም። አዎ ዶክተር እውነቱን ነው። እባክህ ተረጋጋ። አንተ እንደምታስበው ምንም የተፈጠረ ነገር የለም። እውነቱን ላስረዳ ዶክተር በቃ ጥሩ ስሜት ውስጥ ስላልነበረ ነው። ዝም በይ አንቺ። ትሰማኛለህ? አንተ ግን ላደረግከው ነገር ዋጋ ትከፍላለሽ። ዴቭ ተረጋጋ እንጂ ምን እያደረግክ ነው? አደይ እስከ ዛሬ ታገስኩት ለአንቺ ብዬ። ዛሬ ግን ከእጅ አታመልጥም። እሺ ቆይ እጮኛዬን ለመቀማት የምትሞክረው አንተ ማን ነህ? ይኸውልህ ዴቭ እኔ ከአንተ ጋር በፍጹም መጠራት አልፈልግም። ቆይ ለምን ነገሮችን ለመድረስ አትሞክርም እንዴ? እኔ ለአንተም ለአደይም እኮ ምንም አይነት ነገር አልተመኝም። ዴቭ እባክህ ተረጋጋ። ምን እያደረግክ ነው? ይሄ እኮ ሆስፒታል ነው። እዚህ ጸብ አትፍጠር። ኧረ እባክሽ ምንድን ነው እንጂ? ቆይ ምን አይነት እብደት ነው እንዴ? አንተ ደግሞ እዚህ ምን አባት ትሰራለህ? ይሄ እኮ ሆስፒታል ነው። እንዴት ነው ሆስፒታል ውስጥ እንደዚህ የምትፈነጨው? ትሰማለህ? አሁኑኑ ከፊቴ ዞር በል እሺ። ዛሬ ማንም አያስቆመኝም። ይሄ ሌባ ጓደኛ ዶክተር እጮኛዬን ሲያቅፋት ነው ያገኘሁት እና ደግሞ ዛሬ ገለዋል። ምንም ይሁን ገት ከየት እንደመጣች ሳይታወቀኝ አጠገቤ መታ ተቀምጣ ስታጽናናኝ ፈገግታዋን ስትሰጠኝ የነበረችው ብቸኛ ሴት ሰው ነበረች። ምናልባት ፈጣሪ ለእኔ የሰጠው ትክክለኛው ሰው እኔ ራሴ እያየሁት አይደለም ማለት ነው። ሁሉ ጊዜ ከማየው ነገር ጀርባ ስሮጥ ከጎን ያለው እውነተኛ ፍቅር ዘንግቼ ነበር። ሩታ ሁሉ ጊዜ በችግሬ ጊዜ ጥላ ከለላ ላይ ሆና እኔን ለመደገፍ ዝግጁ የነበረች ንጹህ ሴት ናት። ከአሁን በኋላ ህይወቴን በሌላ አቅጣጫ ማየት አለብኝ። ንቁ እንደዚህ የምትጨናነቀው ከመጣ ሰዓት ጀምሮ እኮ ፊት ልክ አይደለም። በጣም ተጨናንቀሃል። ቡና ላፍላለህ እንዴ ወይስ የምትበላው ምግብ ልስራልክ? የምትፈልገውን ነገር ንገር። ዴቭ አደይን ጥሎ ሲወጣ ከእንደገና ደግሞ ዶክተሩ አደይ እባክሽን ዝም በይ ይቅርታ አድርግልኝ እያላት ለአደይ ይቅርታ እየጠየቃት ይገኛል። ዴቭም መለስ ብሎ ይህንን ከአሁን በኋላ እዚህ ቤት እንድትገኝም አልፈልግም እናንተ ቅሌታሞች እያሉ ይገኛሉ ማለት ነው። ይህንም መለስ ብሎ ይሄ ዴቭ ለምንድን ነው እንደዚህ የሚሆነው? ስርዓት የሚባል አያውቅም እንዴ እያለ በጣም እየተናደደበትም ይገኛል። እኔ ነኝ ያጠፋሁት እያለ ዶክተሩም በጣም እየተናገረ ይገኛል። ስሜት ይገባኛል፣ ነገር ግን የምትሄድበት መንገድ በሙሉ እከተልሃለሁኝ እያለው ሄኒ ለጓደኛው ለዶክተሩ እየተናገረ ይገኛል። በፍጹም እንዳትከተለኝ እኔ ራሴን ችዬ እሄዳለሁኝ እያለም ይገኛል ማለት ነው። ፍቅር እንግዲህ ምን እንዳሯሯጣት ባይታወቅም እየደረጨችም ስትመጣ ኤላ ከኋላ መጥቶ እያየሁሽ አይደል እንዴ ለምንድን ነው የምትሮጪ ብሎ ሲላት ኤላ ለምንድን ነው ወዴት ነው የመጣከው እያለችም እንዴት ነው ለዚህ ጋር ምን ትሰራለህ እያለችው ትገኛለች። አንቺስ እዚህ ጋር ምን ትሯሯጫለች? ሊሊን አግኝተሽ ትነግኛለች እያልኩ እስካሁን ድረስ ቆይተሻል፣ ምን ሆነች ነው እያላት ይገኛል። እንደዚህ እንዳትጮሁ፣ የሰው ልጅ እዚህ ሰፈር ያሉ በሙሉ አንተ ስትጮህ ይሰማሉ፣ ከዛ ጉድ ይሉናል እያለች ትገኛለች። እኔ ሊሊን ነው ፈልጊልኝ ያልኩሽ እንጂ ስለ ሰው አይመለከተኝም እያለ ይገኛል። ሊሊ እኮ የራሷን ህይወት መርታለች፣ አንተ ብትተዋት ይሻላል፣ እሷ ካሁን በኋላ ያንተ አትሆንም ብላ ስትለው በጥፊ ያጠናግራታል ማለት ነው። አንቺ ስለ ሊሊ አንቺ አታቂም፣ ሊሊን አታቂያትም። እኔ ሊሊ የኔ ንግስት ብቻ ናት እንጂ የሌላ ሰው እንድትሆንም አልፈልግም፣ መሆንም አትችልም እያለ አንቋት ሊገላት ሞከረ። ከዛም በኋላ ጥሏት ይሄዳል ማለት ነው። ፍቅርን በቆመችበት ቀራች። ጉንጯንም ይዛ በጥፊ ያላትን ቦታ እየነካካች በቃ ምን ጉድ ውስጥ ነው የገባሁትኝ እያለች ለራሴ አሁን ቢታወቅብኝ ምን አደርጋለሁ እያለች እየተጨናነቀችም ትገኛለች። ፍቅር እንደው ፈጣሪ ያጋልጥሽ እንላለን፣ አንቺ ተንኮለኛ። እንግዲህ አቤና ሄለን ደግሞ አቤ ከሄለን ተደብቆ ከሌላ ሴት ጋር ሲያወራ ሰማች።
ከዛ አቤ ለምንድነው የምትከታተኝ? ለምንድነው አርፈሽ ቤት ውስጥ የማትቀመጪው ብሎ ሲላት እኔ ለምን ቤት ውስጥ ብቻዬን እቀመጣለሁኝ? አንተ የምታደርገውን በሙሉ እኔ አውቄ መቀመጥ ነው ያለብኝ። አሁንስ አርፌ አልቀመጥም። የምትሄድበት መንገድ በሙሉ እሄዳለሁኝ እያለች እንግዲህ ሄለን በጣም ተናዳ እየተናገረችም ትገኛለች። እኔ ዝም ባልኩበት ቁጥር አንተ እኔን ለማታለል ትሞክራለህ። አሁንስ ዝም አልልም ብላ ስትል እኔና አንቺ በቃ ሁሌ መጨቃጨቅ አለብን እንዴ? ታማኝ ጓደኛ መች ነው የምንሆነው? አንቺ በትዳር ውስጥ አይደል እንዴ ያለሽው? ለምንድን ነው እንደዚህ የምትጠራጠርኝ? እያለ ሄለንን በጥፊ አጠናግሯታል። ዛሬ የጥፊ ቀን ነው ማለት ነው። እንግዲህ ይመቻቸው አቦ። ለምትናገሪው ነገሮቹ ለምን አትጠነቀቂም? እያለ አቤ ለሄለን እያወራላት ይገኛል። ሄለንም እውነቱ ሲወጣልክ ነው እንደዚህ የምታደርገው። ያቺ ምደውልላት ስማናት እኔ እኮ በፍጹም ልችል አልቻልኩም እያለችም ትገኛለች። አየሽ አይደለ ያደረግሽውን ነገር ምን አደረግሽ? አሁን ሁሉንም ነገር እያበላሸች ትገኛለች። አሁን እኔ እጄን በአንቺ ላይ እንዳወጣ እንዳነሳብሽ አደረግሽ። አንቺ አሁን እንዴ ምን ታመጫለሽ? እያለ አቤ በጣም እየተቆጣት ይገኛል ማለት ነው። አንቺ ግን አታምንኝም፣ እኔ ግን ላንቺ ሙሉ ፍቅር አለኝ ይላታል። ነገር ግን እሷ ማመን አቅቷታል። እኔ እኮ ማንም ጋር ሄጄ አላቅም፣ ነገር ግን አንቺ አታምንኝም ብሎ ሲላት አቤ አንተ ውሸታም ነህ፣ እኔ ሁሉንም ነገር አውቃለሁኝ እያለች ትገኛለች። እንግዲህ ኪንጎ አሊባባን ይዞ ከች ብሏል። አሊባባ መተክ ማዘርን ይቅርታ መጠየቅ አለብክ። እኔ ባንተ የተነሳ ተቆጥቻለሁኝ። እኔ ሁሉንም ነገር አጥቻለሁኝ። ማዘር እኮ እንደ እናቴ ናት እንጂ እንደ ባዳ አይደለ እማያት እያለ እንዴት ነው የእሷን ቦርሳ ሰርቀክ የምትሄደው እያለ ኪንጎ አሊባባን እያሳደደው ይገኛል ማለት ነው። ከዛ ዳይመንድ ያገኛቸውና ምንድነው ደግሞ እዚህ ጋር የምትሰሩት? ምን ታደርጋላችሁ? ለምንድነው ከዚህ ጋር የማትነሱት? እያለ ዳይመንድን እየጠየቀ ይገኛል። ከዛ ዳይመንድ ኪንጎን እየጠየቀ ይገኛል። ከዛ ኪንጎ አረ ምንም የተፈጠረ ነገር የለም ብሎ ይለዋል አሊባባ። ኪንጎ መለስ ብሎ ይሄ እኮ ነው የማዘሯን ቦርሳ ሰርቆ ሲሄድ ነጥቄ የወሰድኩት እኔ ነኝ ከእጁ ላይ እያለ ይገኛል ማለት ነው። እንግዲህ አሊባባ በፍጹም ሌብነቱን ሊተው አልቻለም ማለት ነው። እንግዲህ እኔ እጄ ዳይመንድ እጅህ ማዘራው ቤት ተመልሶ ገባ እንዴ? ምን ነካክ አሊባባ? ለምንድነው እንደዚህ የምትሆነው? ለምንድነው ይሄንን የምታበላሸው? ለምን አልፋ አትቀመጥም? እያለ እንግዲህ ዳይመንድ ኪንጎን እየጠየቀው አሊባባን እየጠየቀው ይገኛል። ሰላም አይደለክም እንዴ? በፍጹም ይሄ ሌብነት መተው አለብክ እያለው ይገኛል። አሊባባ እኔ ምንም ነገር ያደረኩት ነገር የለም፣ እባካቸው እኔ ለቀቅ አድርጉኝ እያለ እነሱን ይጠይቃቸዋል ማለት ነው። ዳይመንድ ኪንጎ መለስ ብሎ አረባክ ሄድና ማዘርን እግሯ ላይ ወድቀህ ይቅርታ ካልሰጠክ በስተቀር እኔ አልለቅህም ይለዋል። እኔ መለኛው የማንንም እግር ውስጥ አልወድቅም፣ ነገር ግን ሄጄ ማዘሯ ማየት አለብኝ። የትኛው ናት ማዘሯ እያለ ይገኛል። ዳይመንድ መለስ ብሎ እኔ እዚህ ጋር ሂኝኝኝ እያለ የሚያለቃቅስ ወንድ እኔ በህይወቴም አይቼም ሰምቼም አላቅም። እባካችሁ ተላቀቁና ወደ ሰፈራችሁ ገስግሶ ይላል። እንግዲህ ዳይመንድ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ ቤተሰብ የሆናችሁትን በላይ ግቡ። አደይ እንግዲህ በስተመጨረሻ እናቷ ጋር መታ ቁጭ ብላለች። እያስታመመቻቸው ትገኛለች ማለት ነው። እንግዲህ ፊትሽ ዛሬ ጥሩ አይደለም፣ ምን ተፈጥሮ ነው? ለምንድን ነው እንደዚህ ሆንሽው? ለምንድን ነው ዝም ያልሽው? እያሉ አደይን ይጠይቋታል። አደይም ኧረ እማዬ ምንም ችግር የለም፣ የተፈጠረ ነገርም የለም፣ እኔም ደህና ነኝ ብላ ትላቸዋለች። የአደይ እናትም መለስ ብሎ እባክሽ ምን ሆነሽ ነው? እባክሽን ንገሪኝ፣ ዴብስ የት ነው ያለው? ወዴት ነው የሄደው? ብሎ ይሏታል። ዴብ አሁን ወደ ቤት ሄዷል እማዬ፣ እኔም ወደ ቤት ለመሄድ እያሰብኩኝ ነው።
ነው። ነገር ግን አንቺን የሚጠብቅልኝ ሰው እፈልጋለሁ እያለችም ትገኛለች። እንግዲህ አዳይም እንደዛ እያለች ትገኛለች። ነገር ግን ዶክተሩ ሄኒ እኔ ጠብቃለሁ ማዘርሽን አንቺ ቤት ደርሰሽ ነይ እያላትም እያጽናናት ይገኛል ማለት ነው። ዶክተር አዳይም መለስ ብላ አረ ዶክተር በጣም አመሰግናለሁ፣ በቃ እኔ አሁን እሄዳለሁ፣ እናቴን ተንከባከባት እያለችም አዳይ በጣም ለዶክተሩ አደራ ሰጥተዋለች ማለት ነው። ዶክተሩም አረ ምንም ችግር የለውም አታስቢ አዳይ እያላትም ያንቺ እናት ማለት የኔ እናት ማለት ያንቺ እናት ናቸው እያለ ይገኛል ማለት ነው። የአዳይ እናትም እንግዲህ በዶክተሩም በጣም ተደስተዋል እንላለን። እኛም በበኩላችን የአዳይ እናትን ፈጣሪ ምሯቸው ወደ ቤታችሁ በሰላም እንድትገቡም መልካም ምኞታችን እናቀርብልቻለን ማለት ነው። እንግዲህ ኤላ ማሚ ጋ መጥቶ በር ሲያንኳካ አሹ አልከፍትልሽም እያለው ያስቸገረው ይገኛል ማለት ነው። በስተመጨረሻም እንግዲህ ተከፍቶለታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ናችሁ በላይ ገቡ። መልካምነት ለራስ ነው።